መንግስት እየተከተለ ባለው ሁሉን አቀፍ ልማት የጤናውን ዘርፍ ፖሊሲ በማሻሻል የመከላከልና አክሞ የማዳን ተግባራት እኩል ትኩረት እንዲያገኙ እየተደረገ ይገኛል። በዚህም ኢትዮጵያን በዋነኝነት ደግሞ አዲስ አበባ ከተማን የጤና ቱሪዝም መዳረሻ ለማድረግ በመንግስትም በግሉም ክፍለ ኢኮኖሚ ከፍተኛ ስራዎች እየተሰሩ ይገኛሉ። በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ በግል ባለሀብት በ3 ቢሊዮን ብር ካፒታል የተገነባ ኦሲስ አጠቃላይ ሆስፒታል መርቀው ስራ ያስጀመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የጤና ቱሪዝም ማዕከል የመሆን ራዕይ ሲሰነቅ የመንግስትን ብቻ ሳይሆን የግሉን ክፍለ ኢኮኖሚ አስተዋጽኦ ታሳቢ በማድረግ ነው ብለዋል። ከተማችን አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የዛሬ 5 ዓመት አካባቢ ይህንን ራዕይ ይፋ አድርገን መንግስት ብቻ አይሰራውም፣ መስራት የምትችሉ በሙያው ያላችሁ ባለሙያዎች እንዲሁም ባለሀብቶች ፍላጎት ያላችሁ ተሳተፉ፣ እንደግፋችኋለን፣ አብረን እንስራ ብለን ጥሪ አድርገን ነበረ። አንዱ ምላሽ እንግዲህ የኦሲስ ሆስፒታል ነውና ለዚህ በመብቃቱ በጣም ደስተኞች ነን፣ ማመስገን እንወዳለን። በኢትዮጵያ ደረጃውን የጠበቀ የጤና አገልግሎትን ለሕዝብ ተደራሽ ከማድረግ አንጻር በርካታ ችግሮች ሲነሱ ቢቆዩም ይህንን ለመፍታት ተግባራዊ ምላሾች ያሻሉና በከተማዋ በግልም በመንግስትም በርካታ ደረጃቸውን የጠበቁ የጤና ተቋማት ተገንብተው ወደ ስራ እየገቡ መሆናቸውን ከንቲባ አዳነች ገልጸዋል። በሀገራችን በብዙ መንገድ ደረጃውን የጠበቀ የጤና አገልግሎት ከመስጠትና ለህዝባችን ተደራሽ ከማድረግ አንጻር ብዙ እጸጾች ይነሳሉ። እነኚህን እጸጾች በአንድ በኩል ብዙ ደጋግመን እናወራቸዋለን። ተጨባጭ የሆኑ ምላሽ መስጠት ላይ ግን ያን ያክል ፈጣን የሆኑ እርምጃ መውሰድ ላይ ብዙ ችግሮች ነበሩብን። አቅም ያላቸው ከሀገር ወጥተው ውጪ ይታከማሉ። በርካታ የዚህ አቅም የሌላቸውና እንደዚህ አይነት እድል የሌላቸው ወገኖቻችን ደግሞ ታክመው መዳን እየቻሉ አገልግሎቱን በማጣታቸው ብቻ ህይወታቸው ሲያልፍ በጣም ይሰማናል። ይሄ ስሜት ተግባራዊ ምላሽ ይፈልጋልና በከተማችን በርካታ የጤና ተቋማቶችን የማስፋት ነባሮቹን የማዘመን አዳዲሶች ደግሞ ዓለም አቀፍ ደረጃን የሚመጥኑ ሆነው እንዲገነቡ የማድረግ ስራ ሰርተናል። ከዚህ ውስጥ አንዷ በከተማችን እድለኛ የሆነችው ኮልፌ ናት። ኦሲስ ዛሬ ለአገልግሎት ደርሷል። በዚሁ ወር መጨረሻ ደግሞ የቤቴል መንዲዳ ሆስፒታል ለአገልግሎት ክፍት ይደረጋል። የኮልፌ ነዋሪዎች በጣም እድለኞች ናቸው። አዲስ አበባ ከተማ ለነዋሪዎቿ ብቻ ሳይሆን ከመላው ሀገሪቱ በሪፈራል ለሚመጡ ታካሚዎች ብሎም ነዋሪነታቸውን በከተማዋ ላደረጉ የዓለም አቀፍ ተቋማት ሰራተኞችና ዲፕሎማቶች የጤና አገልግሎትን ታደርሳለች ያሉት ከንቲባዋ መሰል ደረጃቸውን የጠበቁ ተቋማት መገንባት አገልግሎቱን በብቃት ተደራሽ ለማድረግ ያግዛልም ነው ያሉት። አዲስ አበባ ለነዋሪዎቿም ከዛም ባለፈ ደግሞ በሪፈራል ለሚመጡ ኢትዮጵያውያን ከዛም ባለፈ ደግሞ ከተማችን በርካታ ዓለም አቀፍ ኩነቶችን ታስተናግዳለች። የአፍሪካ መዲና ናት። ብዙ ዲፕሎማቶች ይኖሩባታል። በዓለም ደረጃ 3ኛው የዲፕሎማቲክ ማዕከል ተብላ የምትጠራ ከተማ ናትና ለነኚህ ሁሉ አገልግሎትን ሀገር ውስጥ መስጠት በሚያስችል ደረጃ አቅማችን እየገነባን ስለሆነ ሁላችንም በዚህ ደስተኞች ነን። ቀጥሎ ባለው ሂደት ውስጥ እንደዚህ አይነት ሆስፒታሎችን አሁንም ማብዛት ይገባናል። ሰርተው ውጤታማ ያደረጉትን መደገፍ፣ ማጠናከር፣ ከዚህ የተሻለ መስፋት እንዲችሉ ማገዝ ይገባናል። አዲስ አበባ በሀገሪቱ የጤና ፖሊሲ መሰረት በሽታን በመከላከልም አክሞ በማዳንም በትጋት እየሰራች እንደምትገኝም ነው ከንቲባ አዳነች አቤቤ የገለጹት። በሽታን መከላከል ላይ ከተማችን ንጹህ፣ ለሰው የምትመች ከብክለት የጸዳች አረንጓዴ እያደረግናት ነው። ይሄ ለጤና ምን ያክል አስተዋጽኦ እንዳለው ከኔ በላይ የጤና ባለሙያዎች ብዙ መናገርና መተንተን ይችላሉ። በዚህ በኩል ከተማችን በጣም በፍጥነት እየተራመደች ነው። ሁሉም አካባቢ ተደራሽ እንዲሆን ደግሞ አሁንም በቀሩን ቦታዎች ላይ እጅ ለእጅ ተያይዘን እንስራ። ያገኘናቸውን መሰረተ ልማቶች ባለቤትነት እንጠቀምበት። ጨምረን መስራት እንድንችል ደግሞ እንነቃቃ፣ እጅ ለእጅ ተያይዘን
የሀገራችንን ብልጽግና እናረጋግጣለን።